አባዬ በአሁኑ በጣም ያመረረብኝ ይመስለኛል። ቆይ እሺ ምላክ ቢያንስ አንዱን ድርጅት እንኳን ቢለቅልኝ እሱን እንደምንም ብዬ ለማስተዳደር ገንዘብ ያስፈልገኛል። አንቺ ችግር አለብሽ እንዴ? እኔ ቁም ነገር አወራለሁ፣ አንቺ ስለ ገንዘብ ትጠይቂኛለሽ? ከገንዘብ ከሌላት አማቷን የምትወድ ምን አለፋሽ አንቺ አንድ ጊዜ የለሽበትም እኮ። ቆይ ዴልሁን ካልኩኝ አንተ ያልካትን ሴት መሆን ያቅተኛል? አያቅትሽም በፍጹም። እኔ መቼ አቅትሻል አልኩኝ? ግን አባዬ የሚላትን ሴት እስክትሆኚ ድረስ ሁለታችንም አርጅተን እንጃጃለን። እና በአባት ምክንያት ሳንጋባ ልንቀር ነው ማለት ነው? ለማለት ታውቃለህ፣ እንደውም መጠጣት ፈልጋለሁ። አቤት አቤት አቤት። እኔስ ምን አልኩ? ይሄን እኮ ነው የምልሽ። እንደው ዝም ብለው እኮ ነው ቤተሰቦቻችን የሚለፉት እንጂ እኔና አንቺ መቼም አንቀየርም አይደል? ለነገሩ እኔ ራሴ ዋጣውኛል። ደግሞ አባቴ ቀጥል ያረጋኝ ልጅ ቀዝቀዝ ካላደረኩበት ነው። አሁን እንደውም የትላንትና ባህሪ ይሻላል። ግቢ። ወይ አትጎዳኝም አይደል? መቼ ቢያንቆሽ እኔ በእንደዚህ አይነት ሁኔታ ራሴን አሳልፌ እሰጣለሁ ብዬ አልገመትኩም ነበር። ምናልባትም ተሳስቼ ከሆነ ብዬ እያሰብኩኝ ነበር። ማሜን እውነቴን ነው የምልሽ፣ በዚህ ውሳኔሽ መቼ ቢሆን አትጸጸች። ኑሐሚንና ኤርሚ ምርጥ የራት ምሽት ነበራቸው። በዛው ምሽት እንዳትጎዳኝ እባክህ ከልቤ ወድጄሃለሁ፣ አፍቅሬሃለሁ፣ እንድትጎዳኝ እንዳትጎዳኝ ብለው ነበር። እሱም እንደማይጎዳት ቃል እየገባላት ሳለ ግን ምን ሆኗል? ፍቅረኛው ደውላለታለች። እሷንም ፍቅሬ እያለ ነው። በዛ ላይ አቶ ተሰማ እየታከሙበት ያለው ገንዘብ ኤርሚያስ ከሴቶች በሚሰበስበው ነው። እናም አቶ ተሰማ ኤርሚያስ በእንደዚህ ያመጣው ገንዘብ እንደሆነ ለሕክምና ያዋለው ቢያውቁ ምን ሊፈጠር ይችላል? የእውነትስ ደግሞ ኑሐሚን የኤርሚያስን ፍቅረኛ ብታገኛትስ ምን ሊፈጠር ነው? ወይዘሮ ገነትም ወደዛ ቤት በሰራተኝነት መልክ ገብታለች። እሷ ተጸጽቻለሁ፣ ስራዬ መጥቶኛል፣ ከዚህ በላይ ምን ሆናለሁ፣ ከዚህ በላይ ጎዳና ከመውደቅ በላይ እያለች ብታስመስልም ነገር ግን ለበቀል አቅዲያ ወደዛ ቤት እንደገባች አስታውቃል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ኑሐሚን ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው አቶ ተሰማን የተሻለ ሕክምና እንዲያደርጉ እየተሯሯጠና ገንዘቡ ከሞላለት እንደሚያሳክማቸው ቃል ገብቶ ነበር ኤርሚያስ። አቶ ተሰማም ውለታ በዝቶብኛል፣ እኔ እባክህ ልጄ ይቅርብኝ ቢሉትም አይ አባዬ መታከም አለበት የኔም አባት ነዎት ብለው በዚህ ተስማምተው ነበር። ኤደንም ከቤት ወጥታ ያላሰበችው ገጥሟት ስለነበረ ኑሐሚንንም እኔ ያየሁትን ህይወት ተየው ብላ ግን ሳይሳካላት ቀርቶ ከዛም በኋላ ብሬን ካልሰጣችሁኝ አልፋታችሁም፣ ስራችሁን ለፖሊስ አሳውቃለሁ ብትልም ነገር ግን ሶስና አስደብድባ ስብርብሯ ወደ ቤት ተመልሳለች። ይህንን ሁሉ የተመለከተችው ገነት ወደዛ ቤት ወደ ኑሐሚን መውደቂያ ጥቻለሁ፣ ርቦኛል፣ ጠምቶኛል ብላ አለቃቅሳ በሰራተኝነት ገብታለች። አንቺ መሰሪ ግን የልጅት እንደወደቀች ሳይታወቅ አንቺ እንደዚህ ዘና ብለሽ ትኖሪያለሽ እያለች ነው። አቶ ተሰማን ኑሐሚንን ሰርፕራይዝ ለማድረግ ኤርሚያስ በሌለችበት ሕክምና ወስዷቸዋል። ኑሐሚንም ስትመጣ ባስቀመጠችበት ቦታ አባቷን ስታጣ በጣም ተደናግጣ ተጨናንቃ ስለነበረ ለኤርሚያስ ደውልለት። ኤርሚያስም ሰርፕራይዝ ላደርግሽ ነበር እኮ አባትሽ ከኔ ጋር ናቸው፣ ሕክምናቸውን ጀምረዋል፣ ነይ ልቀበልሽ፣ ደህና ነሽ እያላት ነበር። እናም ያለህበትን ቦታ አሳውቀኝ ብለው ካሳወቃት በኋላ ስትሮጥ ሄዳለች። እዛም ሄዳ አባቷን ስታገኘው አባቷም አንቺን እኮ ለማስደሰት ነበር ላንቺ እንዳትጨናነቂ ብሎ ነው ደህና ነኝ አሁን ብሏታል። እና ኤርሚያስም እሷን ለማስደሰትና ሰርፕራይዝ ለማድረግ አስቦ እንደነበረ ብሩ ድንገት ሲገባለት ለዛም እንደሆነ ሐኪም ቤት የወሰዳቸው ነግሯት ኑሐሚንም ውለታ በዛብኝ፣ መልካምነት በዛ፣ በምን ቃል እንደማመሰግንህ አላቅም እያለች እጅግ በጣም ደስ ብሏት ነበር። የአባቷ ሕክምና ሁለተኛ ተጀምሯል እና ዶክተሮችም ደግሞ የመዳን እድል እንዳለው ነግረዋቸዋል። አሁን ላይ ኑሐሚን ሸክሟና ጭንቀቷ እየቀለላትና ደስተኛ እየሆነች መጣለች። ለኤርሚያስ ያላት ጥላቻ ወደ ፍቅር ተቀይሯል። ኤርሚያስም እኔ ስቀርብሽ ትርቂኛለሽ፣ ምንድነው? ምን ሆነሽ ነው? አታምኚኝም እንደ እያለም ነበረ። አሁን ግን አምናና ፈቅዳ ፍቅሩን ተቀብለው ጥሩ የራት ምሽትም ነበራቸው። ድንገት ወደዛ ቤት ኑሐሚን አባቷን አይታ ወደ ቤቷ ስትመለስ
ድንገት ወይዘሮ ገነትም ሰተት ብላ ቤቷ ገብታለች እና እያስመሰል ደግሞ አሁን ምን ቀርቶሽ መጣሽ ውጭልኝ ብትላትም እግሯ ላይ ወድቃ እባክሽ ልጄ አንድ ጉራሽ እንጀራ ካለሽ ስጪኝ፣ ርቦኛል፣ ምግብ ከበላሁ 2 ቀን አልፎኛል፣ እባክሽ እኔ ልጅ እባክሽ አጨክኝብኝ እያለች እየለመነቻት ነበር። አንቺ እንደኔ ክፉ አይደለሽም፣ አንቺ አትጨክኝም፣ እባክሽ እኔ ልጅ ብላ ስትለምናት ኑሐሚንም ላንቺ የሚራራ አንጀት የለኝም፣ አሁንም እያስመሰልሽ ነው፣ አንቺና ልጅሽ ያረጋችሁኝም በጭራሽ አረሳም ብላት ነበር። ልጄ ከቤት ወጣ ከጠፋች ቆየች፣ ወደ ቤት አልተመለሰችም። እኔም ጎዳና ላይ ወድቄያለሁ፣ የቤት ኪራይ የምከፍለው አጥቼ፣ በዛ ላይ ምግብ ከበላሁ ረጅም ጊዜ ሆኖኛል፣ እባክሽ አንድ ጉራሽ እንጀራ ካለች ለነፍስ ሆንሻለሁ ብላ ስትለማመጣት ለኤርሚ ያዘጋጀችው ቁርስ ነበርና መጣው ብሎ ወጥቶ እሱን አሳልፋ ለሷ ሰጣታለች። ቁርሱን ከበላች በኋላ ቶሎ ቶሎ ቤና ወጭልኝ፣ መቼም ከዛ ሁሉ ጉድ በኋላ እዚህ ቤት እቆያለሁ ብቻ አታስቢ ማሬል ብትላትም እግሯ ላይ ወድቃ እባክሽ ልጄ የት ወድቃለሁ፣ ጎዳና ላይ እንድወድቅ አታድርጊ፣ እባክሽ ሰራተኛሽ፣ አገልጋይሽ፣ ባሪያሽ ልሁን ብላ ለምናታለች። ኑሐሚንም በጭራሽ እኔ እንደዛ አላረግም፣ እኔ እንኳን ብፈቅድልሽ ኤርሚያስ ሊፈቅድልሽ አይችልም ብላት ነበር። እናም እባክሽ ባለቤትሽንም አንቺ ለምኙ፣ ባለቤትሽን ከለመንሽው እምቢ አይልሽም ብትላትም አባዬ ሳይል ምን ነው አንቺ ቀደምሽ ብትላትም አባቷን አቶ ተሰማንማ እማይበት ምንም አይን የለኝም፣ እንዴት አርጌ በምን ድፍረቴ ነው ማየው ብላታለች። ደህና አይደለም እንዴ ብትላትም ሐኪም ቤት የሕክምናውን እንደጀመረና የመዳን እድል እንዳለውም ስትነግራት እኔማ እንዴት አርጌ ነው ተሰማን አይኑን ማየው፣ አንድም ቀን እንኳን ሳልጠይቀው ምን አቅም ኖረኝ ፊቱ ቆማለሁ ብላለች። ኑሐሚንም አንቺ ደግሞ በምን መንገድ እያስመሰልሽ ሆን፣ ደግሞ ምን ቀርቶሽ ሆን፣ አሁንም ቢሆን እያስመሰልሽ እንጂ የእውነት ተጸጽተሽ አይደለም፣ በጭራሽ አንቺ ልትጸጸቻችም፣ አንቺም ልጅሽም ሰይጣኖች ናችሁ እያለቻት ነበር። እባክሽ ልጄ እባክሽ ይቅርታ አድርጊልኝና ለተወሰነ ጊዜ እንኳን በረንዳሽ ላይ እንዳርፍ ፍቀጂልኝ እያለች ስትማጸናት ኤርሚያስ ድንገት ቢደርስም ኤርሚያስም ተጨምሮ ከመቆጣት ውጪ በጭራሽ እዚህ ቤት እቺ ሴትዮ አትቀመጥም፣ ከነ ልጇ ሌባ ብላ ስትደበድብሽ ነበር እኮ፣ ያን ሁሉ ነገር ካረገችሽ በኋላ እዚህ ቤት በጭራሽ መቀመጥ የለባትም። እኔ ለምን እዚህ ቤት ትቀመጣለች ማለቴም አይደለም፣ ግን ደግሞ ያደረጉሽን ነገር አንቺም ጠንቅቀሽ ታውቂያለሽ። እባክሽ ኑሐሚን እሷን እዚህ ቤት እንድትኖር እንዳትፈቅጂ ብሏታል። እናም ኤርሚያስ በቤቱ ማዘዝ መብትሽ ነው፣ ነገር ግን ይችን ሴትዮ አይመለከትም ብሎ ጥሎ ወጥቶ ነበር። ይሄው አንቺ እንደፈለግሽ ማዘዝ ትችያለሽ ብሎሻል እኮ እባክሽ ብላ ስትለማመጣት እንግዲያስ ለተወሰነ ጊዜ ነው የምትፈልጊበት ቤት እስከምታገኝ እንጂ እዚሁ ቆያለሁ ብለሽ እንዳታስቢ እያለች ነበር። ወይዘሮ ገነት እውነትም የቤት ሰራተኛ ሆና ገብታለች። ነገር ግን አሁንም በምን መንገድ ነው እምነቅልሽ አንቺ መሰሪ፣ አንቺ ድልሹን ይሄን የመሰለ ቤት እየኖርሽ የኔ ልጅ የወደቀችበት ሳይታወቅ እያለች አሁንም ቢሆን ተንኮልና ሴራዋን መቀመሯን እንትን አላለችም። ኤርሚያስ ወይዘሮ ገነት የምትሰራውን ምግብ በጭራሽ እንዳትበይ ብሎ ከልክሏታል። እና እሷም ስትመጣ ምግብ ሰርቻለሁ ብትላትም አይ አልበላም ራስሽ በይ ብላታለች። ቤትም ማጽዳትም ምግብ ስራውንም ይዘዋለች። በርግጥም ኤርሚያስ የራት ምሽት ለማዘጋጀት ወይዘሮ ገነትን ከዚህ ቤት ውጪ ብሏታል። ኑሐሚንም አባቷን ለመጠየቅ በሄደችበት ሰርፕራይዝ ላይ ያረጋት ፈልጎ ኤርሚያስ ብር ሰጥቷት የሆነ ቦታ ሄደሽ ደሪ ብቻ የሆነ ቦታ ከዚህ ቤት ግን ውጪ፣ እኔ ለምን አላዘጋጅላችሁም የምሽቱን ራት ለምን ያልሰራላችሁም ብትለውም አንቺ ውጪ ብቻ ነው ትእዛዝ አሰሚም እንዴ ከዚህ ቤት ውጪ ብዬሻለሁ ቢልም እንዲያስወጣ ልጥለኝ ነው እንዴ ስትለው አይ አሁን ለጊዜው ውጭና ወዲቅ ያላልኩሽም ብቻ ለዛሬ ምሽት ከዚህ ቤት ከዚህ አካባቢ ጥፊ ብሏት ነበር። እንደማስበው ከሆነ ትልቅ የራት ምሽት አላችሁ አንተና ኑሐሚን ብትለውም አዎ አለን፣ ስለዚህ ለዛም ነው ውጪ ብሎ አባረራት። እሺ ምግቡን ልስራላችሁ ሲላት ስትለው እንዴ ከዚህ በፊት እንደመረዛችኋት ሁሉንም ነገር ቋቃለሁ፣ ኑሐሚን ምን አይነት በደል እንዲያደረሳችሁባት፣ ከዚህ በኋላ አንቺ የሰራሽውን ምግብ ሆነ ምንም በጭራሽ አንበላም ብሏት ነበር። ለዛ ነው እንዲህ ምግብ አልበላም ያለችኝ ብጃትም አዎ ለዛ ነው እኔ ነኝ እንዲያትበይ ያልኳት ብሏታል። እናም አሁን ገባኝ ብላ ብሯን ይዛ ያው ተመተመች ከቤት ወጣለች። ኑሐሚን አባቷን ጠይቃ ስትመለስ ቤቱ ድምቅ ብሎ ሁሉም ነገር ቀራርቦ ጠብቋታል። እሷም ሰርፕራይዝ ሆናለች። ደግሞ እንዴት ነው የሚያምረው ምንድነው ብትልም የራሱ እንዳዘጋጀና የራት ምሽቱን
እንዲያሳልፉ ፈልጎ እንደሆነ ነግሯታል። እሷም ልብሴን እንኳን ባልቀይስ ልቀይር ብትለውም ባትለብስም እንደሚያምርባትና እንዲሁ ውብ እንደሆነች ነግሯት ጥሩ የራት ምሽት ነበራቸው። አቶ ተሰማ አንድ ወዳጃቸው ድንገት እሳቸው ያሉበት ሩም ገብቷል። እሱም ይቅርታ ተሳስቼ ነው ብሎ ቢወጣም ግን ደግሞ አቶ ተሰማ ይሁኔ ነው ወይስ አይኔ ነው እያሉ አንገታቸው እየተንቀጠቀጠ እሱን ግን መመልከት ጀምረው ነበር። ይሁኔ ማለት የአቶ ተሰማ ጓደኛ ቢሆንም ይሁኔ ደግሞ አቶ ተሰማ ምን አይነት ውለታ እንደዋለለት ባላቅም ነገር ግን ባለ ውለታዬ ጓደኛዬ ወዳጄ እያለ ነበረ። እናም አቶ ይሁኔም ከወጣ በኋላ የሆነ ልብ ቀረውና እሱም የተጠራጠረ ይመስላል። ተመልሶ ፍጥጥ ሲል አቶ ተሰማን ፈጠው ነበርና ተሰማ እያለ ነበር። አቶ ተሰማም ይሁኔ አንተነህ ከተባባሉ በኋላ በጣም ሰላም ተባብለው ምን እንዴት ተፈጠረ ተጠያይቀው ወይኔ ወዳጄ አንተነህ ያኩሩ ያጀግናው አንተነህ እንዲሆንከው ምን ገጥሞ ነው አይ ወዳጄ እያለ ነበር። ረጅም ሰላምታ ከተጠያየቁ በኋላና ስለገጠመው ነገር ካወሩ በኋላ ግን ደግሞ ስለ ቤተሰብና ስለ ልጁም ሲያወራ ከቤተሰብ ጋር እንዴት ከተለያየ እንደቆየና ነገር ግን አንዲት ልጅ እንዳለችው ሚስቱ ሳታውቅ የድብቅ ብትሆንም አሁን ላይ ግን መከታና ጀግና የሆነችው ልጅ እንዳለችው ሲነግረው አቶ ይሁኔም እንዴ እና በማን ወጣ ነው ቢለውም መቼም በኔ ወጣ ነው አልልህም እኔን ታቀኛለህ እያለ ነበረ። አቶ ተሰማና ይሁኔ የልብ ወጋቸውን ሲያወጉ ሲጫወቱ ቆይተው ኑሐሚንንም ሲያያት የእውነትም ይችስ ብትሰረቅም እጥፍ ድርብ ብትሆንም ይበል ያሰኛል። ምን አይነት የተባረከች ምን አይነት መልካም ልጅ ናት እያለ እሱ ራሱ ተደስቶባታል በጣም እያሉ ነበር። አቶ ተሰማም አቶ ይሁኔ ወዳጄ ከዚህ በኋላ የምታወጣው ሕክምና ወጪ ምንም ነገር እንዳያሳስብህ እኔ ወንድምህ ደርሼልሃለሁ እኔ ያለሁልህ ከዚህ በኋላ ምንም ነገር በጭራሽ ሊያሳስብህ አይገባም ብሎታል። አንተም እኮ ሴት ልጅ እንዳለህ ነግረኸኝ ነበር ቢልም አቶ ይሁኔ በልጆቹ በጣም አዝኗል። አይ ወዳጄ እኔ እንኳን በልጅ የታደልኩ አይመስለኝም ዝም ብለው ነገሮች ናቸው ልጆቼ ብኩኖች ብቻ ናቸው እያለ ነበር። አቶ ይሁኔ ናሆም ልጅ ቢኖረውም ናሆም ግን እሱም ደግሞ ፍቅረኛው ከሱ እየበዘበዘች የኤርሚያስ ፍቅረኛ ከሱ በየጊዜው ገንዘብ እየተቀበለች ወደ ኤርሚያስ ነው የምታስተላልፈው። ምክንያቱም ኤርሚያስን ስለምትወደው እሱን የሀብታም ልጅ ስለሆነ ብቻ አፈቅርሃለሁ ወድሃለሁ እያለችው ነገር ግን ገንዘቡን አሳልፋ የምትሰጠው ለኤርሚያስ ነው። አቶ ይሁኔ ልጁ ብቁ እንዲሆንለት ጀግና እንዲሆንለት ድርጅቱን ቢያስተዳድርለት ቢፈልግም ልጁ ግን ከሱሰኛ ፍቅረኛው ጋር እየዋለ እሱም ለራሱ የበለጠ ሱሰኛ ሆኖ ዛሬን እንጂ ነገን አያስቡም። አባቱን ሁሌም ዛሬን ብቻ ይለዋል። ሲነጋ ግን ተመሳሳይ ድርጊት ነው የሚያደርገው። እና አቶ ተሰማም አቶ ይሁኔም የወዳጁን የተሰማ ልጅ ለልጁ የከጀለ ይመስላል። አቶ ይሁኔ ለልጁ ሚስት ብትሆን ብሎ የሚመኛት ሴት ስትርና ቁጥብ እንዲሁም ትሁት የተረጋጋች አለባበሷም ሆነ ጸባዋ ያማረ እንድትሆን ቢፈልግም ነገር ግን የናሆም ፍቅረኛ ግን የእሱ አባት ከሚጠይቃቸው መስፈርቶች አንዱንም እንደማታሟላ ለራሷ ነግሯታል። እሷም ግን በየጊዜው ብር ፈልጋለሁ ብቻ ትለዋለች። አቶ ይሁኔም ሁሌ እንዴት ነው ገንዘብ ብቻ ለምንድን ነው ሰርተህ የማትለወጠው እያለ ቢጨቃጨቅም ናሆም ግን በጭራሽ የዛሬን ነው እንጂ ልጅቷን ስለሚወዳት ነገን አያስብም። አቶ ይሁኔም በዚህ የተነሳ ሁሌ ይበሳጫል። ነገር ግን ኑሐሚንን ካየ በኋላ ለልጁ የከጀላት ይመስላል። አቶ ተሰማን አጥብቆ ጠይቆታል። ከዚህ በኋላ ምንም ነገር ቢቸግርህ እኔ ያለሁልህም እያለው ነው። ኑሐሚን ከኤርሚያስ ጋር የራት ጊዜውን ካሳለፈች በኋላ እባክህ እንዳትጎዳኝ እኔ በዚህ ፍጥነት እንዲህ ነገር ይፈጠራል ብዬ አስቤ አላቅም ነበር እና እባክህ አትጎዳኝም አይደል እያለች ደጋግማ ጠይቀው ነበር። ኤርሚያስም እንደማይጎዳት ቃል ገብቶላት ነገር ግን ከደቂቃዎች በኋላ ወርጋቸውን እንኳን ሳይጨርሱ ፍቅረኛው ደውላ ስለ ሁኔታው እያወራችሁ ነው። አሉ የኔ ፍቅር አለሁልሽ እንደነሽልኝ ማሪ ፍቅሬ እያለ ነው። እውነት ይሄንን ሲያወራ ኑሐሚን ወይም ደግሞ ወይዘሮ ገነት ቢሰማ ምን ሊፈጠር ይችላል? አቶ ተሰማስ ከሰሙ ታክመው መዲያናቸውን መልሰው ይጠሉ ይሆን? በኤርሚያስ እና በኑሐሚን መካከልስ ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ